ምድር ላንቃት ባሏ ብናርጌ ሌላ ሀገር ወሰድኩት። ልጇን ላንቃት እሷ ስንት ጊዜ ላጠፋት በመኪና አደጋ 5 ጊዜ ያደረስኩባት። አትሞትም ድንግል ማርያምን ፎቶዋን ትይዝንም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ትላለች ከመንዳቷ በፊት። በቃ ነገር ሁሉ ይቆማል። የትኛው ልጅ ላይ ነው ያለው? ሁሉም ላይ ያለው እዚህ ላይ አላናግረውም። ቶሎ በል ከልጁም ተነስ፣ ከልጆቹ ላይ እጅንማ ልገላት ነው የምደርሰው። ሕፃንን እንትን እያስተማረ ስለሆነ እንዳትሄዱ፣ ሁለተኛ እንዳትሄዱ እኛ ደብዳቤ ያስገብተናል እንዲዘጋበት ብሎ ማስታወቂያ ሰራ። ጉድ አሰማችም እኮ አላወቀችም እሷ። ከዛ በኋላ ደውላ መጣች። ጠቋር ነኝ ያለሁት ጠቋር ድብና አድርጌ አስተኛታለሁ። አላጸልያትም። ገንዘባን ሰላቢ ከባንክልም ብር ይገባልልም። 1 ብር ከተነሳሉ ለምን ማረገው ባሏ ምንድነው ሲላል የመከረችኝም ደግሞ ሙስሊም ጎረቤቴ ነች። ከሞት ስንት ጊዜ ነው ከሞት ወይ ራሴን ላጠፋ ወይ በመኪና አክሲደንት በቃ ሊገለኝ ይፈልጋል። የሙት መንፈስ እንደሚመጣ አውቃለሁ። በቃ እኔም ደግሞ አልተኛለትም፣ ጸልያለሁ። ተቀጠቅጫዋለሽ በመቁጠሪያ ሌሊት 3 ሰዓት 4 ሰዓት ነው የምቆመው። በቃ አውቃለሁ። ካልጸለይኩ አልቆምም። አንድ ቀን ባጎል ይመጣል። ስንት ጊዜ መኪና አጋጨሽ? ወደ 5 ጊዜ ይሆናል። በቃ መኪና አደጋ የደረሰብኝ ባለቤቴ ራሱ በቃ ኢንሹራንስ የመጨረሻውማ $25,000 ነው የከፈለው። ስነ ስርዓት ያዝ እኮ ስማ፣ ስነ ስርዓት ያዝ። ቀጠቀጠችህ? አትቀበል። እሺ፣ በኢየሱስ ክርስቶስ ስም እታዘዛለሁ። ምን መተት ነው? ምንድን ነው? ቡዳ ዘር አይነት ለመተት እኔ እኮ ጠንቋይ ነብይ አሰራለሁ። እንኳን እኮ ታዲያ ምን ችግር አለ? ጋደኛ ምንድን ነው? ሰይጣን መተት ነው? ዛር መተት ቡዳ የቤተሰብ ዛር ልጆች አሉ። ልጆች አሏት? 4 ልጆች አሏት። ብቻ አለች 4 ልጆች። ታያቸዋለህ አንተ? ዓለምን ሁሉ ዘጋባት እኮ ዓለምን ዘጋባት። ትቀጠቅጠኛለች፣ ታለቅስብኛለች። ወደ ማን ነው የምታለቅሱ? ወደ መድኃኒዓለም ድንግል ማርያም ገብርኤል ድረስ አለች። ዛሬ ሌሊት እኮ መዝሙረ ዳዊትን ጸልያ አባ አገናኘኝ። አባ ዝርጣን የትኛው ልጅ ላይ ነው ያለው? ሁሉም ላይ ያለው እዚህ ላይ አላናግረውም። ቶሎ በል ከልጁም ተነስ፣ ከልጆቹ ላይ እጅንማ ልገላት ነው የምደርሰው። እንቃርግ ነው የምገላት እኮ ሁሉ ጊዜ እንቃርግ። እንግዲህ ቋንቋችን የሚለያየው፣ ሀሳባችን የሚራራቀው መንፈሳችንን ስላለየን ነው። እየሰማችሁ ነው? ጠባያችን የማይስተካከለው፣ ባህሪያችን የሚለዋወጠው፣ ገጻችን ከሞገስ የራቀ የሚሆነው መንፈሳችንን አልለየነውም። መንፈስን የመለየት የእምነት ጉዞ አብርሃም መንፈሱን ስለለየ ከሰዶም ሀገር አልኖረም። በከነአን ምድር ሆኖ እግዚአብሔርን ጠበቀ። መስዋዕቱ የአምልኮት መስዋዕትን እያቀረበ ቆየ። በ100 ዓመቱ ልጅ አግኝቶ፣ ሳራ በ90 ዓመት ልጅ አግኝታ የተባረከውን ትውልድ ቤተስፋው ቃል ኃይል እስከ ዛሬ ድረስ ተሸጋግሮ መጥቶ የአብርሃም አምላክ እንላለን። መንፈሳችንን አልለየነውም።
መንፈስን ለመለየት እምነታችንን የህይወታችን አንዱ የእንጀራችን ክፍል አድርገ ነው ስንጓዝ እንጀራችንን ስንባርከው እሱ የተባረከ ይሆናል። ገንዘባችንን ስንባርከው ገንዘባችን የተባረከ ይሆናል። የስሙን ኃይል ስናሳርፍበት ትውልዳችንም እንደዛው ይሆናል። ምቀኛውን የምናልፍበት መንገድ አንዱ አምልኮት ነው። አምልኮት ከሌለ ክርስቲያን ወደ አረማዊነት ይሄዳል። አረማዊ የሆኑ ትውልዶችን ይወልዳል። ስንት ዘመን ነው ለዋላ ያለው? 13 ዓመት። ምን 13 ዓመት? የትኛው መተቱ ወይስ ቡዳ? ሁሉም ቆማት ነው የምታድረው እኮ ቆማት አድራለች። ዛሩ ከእናት ነው የመጣ ከአባት ነው? ከእናትም ከአባትም ዛሩ ሁለቱም ዛር አለው። አዎ ዛር አለው። የእናትም የአባት ዛር የአባትም ዛር አለው። ማነው ስም? ጠቋር አዳልሞቴ መተት አለው። ጠቋር ነኝ ያለሁት። ጠቋር ድብና አድርጌ አስተኛታለሁ። አላጸልያትም። ትሄዳለች ልጆቿን ይዛ ቤተክርስቲያን በየሳምንቱ በቁርባናቸው ነው ያዘችኝ። በልጆቿ ቁርባን አትቆርብም። እሷ አትቆርብም። በልጆቿ ብቻ ስለሚቆርቡ ቤቱ ተቀደሰ። ቤቷ ትጸልይበታለች፣ ትሰግድበታለች። ከቤተ ክርስቲያን አምጥታ ጸበል ትረጫለች። ተቀጠልኩኝ። የኢየሩሳሌምን ዕጣን ታጨሳለች። ከሰው በታች በአሜሪካ ምድር ላንቃት። ባሏን ብናርጌ ሌላ ሀገር ወሰድኩት። ልጇን ላንቃት። እሷን ስንት ጊዜ ላጠፋት በመኪና አደጋ 5 ጊዜ ያደረስኩባት። አትሞትም። ድንግል ማርያምን ፎቶዋን ትይዝንም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ትላለች። ከመንዳቷ በፊት በቃ ነገር ሁሉ ይቆማል። በቃ አልቻልኩም እኮ በቃ። የስሙን ኃይል የጠላትን ጥበብ በማወቅ ላይ የተራመድን ከሆነ ወደ ፈለገው መንገድ እንኳ ቢወስድ አምላክህ እረኛ ነው። ስሙን ስትጠራ ከአንተ ጋር በመንፈስ ቅዱስ ድጋፍ ሕይወትህን ያበረታታል፣ ያነቃቃል፣ ወደ ተስፋ ይመራሃል፣ ጉልበት ይሰጥሃል፣ ጥንካሬ ይሰጥሃል። አትደክምም። ድካምህን ደግሞ በሱ በኩል ትታደሳለህ። ሞባይል እንኳ ቻርጅ እናደርግ የለ እንዴ? እግዚአብሔር ቻርጃችን ነው። ስሙና መንፈስ ቅዱስ የእኛ ህይወት ቻርጅ ነው፣ ኃይል ነው ማለት ነው። በልተንበርክክ። መተቱ የደፍተራ ነው የጠንቋይ ነው? የጠንቋይ መተት፣ የጓደኛ መተት። ከሰው በታች ትሆን፣ በሰው ሀገር ትጣ፣ ጓደኛ ትጣ፣ ማንም ሰው አይረዳት፣ ባሏም አይረዳት፣ ትበድ። ቤተሰቦቿን አዞርኩባት። ባሏን ብናርግ ያጠፋው ልጇ፣ ሴት ልጇ ማንም አይታዘዝባትም። አንድ ቀን መድኃኒዓለም አለ ትላለች። ተስፋ አልቆርጥም፣ አንድዬ ከኔ ጋር ነው ትላለች። ዛሬ እኮ እንደ አጋጣሚ አንተ ያየችው አንድ ሰውዬ በቲክታክ ላይ ሁሌን እኮ የምፈልግህ ሁሌ ትመጣለች። ኢትዮጵያ በየዓመቱ ስትመጣ በሆነ ነገር ስንክልክል ብሎ ትመጣለች። ታልሽቶ ነው ወጥነው ተከሰውነታ ቲክታክ ላይ አይቼ ማስታወቂያ ምን ይሰራል? በቃ እኔ ያለው ዲሲ ቨርጂኒያ ነው። ቨርጂኒያ ያለ ቤተክርስቲያን ለምንድን ነው አባን የማያመጡት ብላ ሁሌ ትጮኻለች፣ በውስጧ ማለት ነው። ሰይጣንን እንትን እያስተማረ ስለሆነ እንዳትሄዱ፣ ሁለተኛ እንዳትሄዱ፣ እኛ ደብዳቤ ያስገብተናል እንዲዘጋበት ብሎ ማስታወቂያ ሰራ። ጉድ! አሰማችም እኮ አላወቀችም እሷ። ከዛ በኋላ ደውላ መጣች። ማስታወቂያ ሰራ። ለስንት ሰው መጣ መሰለህ? በኮሜንት ሳነብ እንኳን ነገርከን፣ እግዚአብሔር ይርዳክ፣ አንተ ለእኛ ማስታወቂያን የሰራህልን እያሉ ሰው ያመሰግኑታል። ቲክታክ ላይ ነው ያየችው። ማስተዋልም ደግሞ ይስጣቸው። በእነሱ አስተሳሰብ፣ በእነሱ ጭንቅላት፣ በእነሱ አእምሮ የመንፈስ ጉዳት አይገመትም። ስንት ዘመን እኮ ኖረናል። ይህንን እናንተም በሚገባ ትረድታችኋል። የእኛ ህዝብ ደግሞ ተመስገን። ትልቁ ነገር በጣም ትልቁ ጥበባችን ሂዱ ብትባሉ አትመጡም፣ አትሂዱ ስትባሉ ተቃራኒውን በደንብ የማየት አቅም አላችሁና እግዚአብሔር ስሙ የተመሰገነ ይሁን። ሂዱ ብትባሉ እኮ አትመጡም። እናንተ አትሂዱ ስለተባላችሁ ነው የመጣችሁት። ጥቅማችሁን የምታውቁት እናንተ ናችሁ።
በእናንተ ህልውና ውስጥ እነሱ ቦታ የላቸውም። ችግሮቻችሁ ውስጥ መፍትሄ አይሆኑም። ይሄ ጠላት እኮ ነው። ይሄን ጠላት ይቀመጥ የሚል ክርስትና ምንድን ነው? ይሄን ጠላት ይቀመጥ የሚል አባትና ወንድም ምንድን ነው? እሰርልኝ ትላለች እኮ ለመድኃኒዓለምን ታሰራችሁ። በየቀኑ ስንት ዓመት ቀጠቀጠቻችሁ? 13 ዓመት በአሜሪካን ሀገር ዘቀዘቅናት። ባዶ ተነሱና ቁምና ተናገር። ባዶ ምን አረካት? ባዶ ትሄዳለች፣ ገንዘብ ይዛ ባዶ አረኳት። ባዶ እኔ እኮ ጀግና ነኝ። ባዶ እቺ ሰመሰለች ከይጋ ለቤተሰቦቿ እኮ ጋሻ ነበረች። ባዶ አንዳንዱ ገንዘብ ይዞ ህይወት የለውም። አንዳንዱ በሙላት ነኝ ያለሁት እያለ የጎደለው አያውቀውም፣ ምን እንደጎደለው አያውቀውም። አንዳንዱ የህይወቱ ትርጉም ግራ ገብቶት ገና ይፈልጋል። አንዳንዱ በማቴሪያል ውስጥ ይደበቃል። ይሄን የጎደለኝ ይሄን ላሳካ ብሎ የጎደለው ላይ ዘመን ሲፈጅ ሲተካ ምን ሲል የለም፣ ደስታው የለም። ጎደሎነታችንን ውስጥ ያለው ትልቁ ኃይል መንፈሳችንን አላወቅነውም። በል ተመርከክ ወጥነው ጠቅስ ሰላቢ ገንዘባን ሰላቢ ከባንክልም ብር ይገባልልም። አንድ ብር ከተነሳሉ ለምን ማረገው ባሏ ምንድን ነው ሲላል ለም አንድ ብር ይነሳ። ከዛ 10 ታክስ ትገባለች አይደለ? ያረጋጓል። በሚቀጥለው ደግሞ በምን ስተት እንደሆነ ቆይ እስቲ ብላ 10 ስትል ስቀር ድንግል ማርያም ጓደኛዋ ነች። እሷ ነች ያቆየቻት እኮ ልገላት። የሙት መንፈስ እየመጣ ቤቶች ከረከራለሁ። የሙት ከኢየሩሳሌም ዕጣን እየገዛች ነው ያስቆመች። የሙት መንፈስ እመጣለሁ ልገላት ላንቃት። ማላደርገው ነገር የለም። ህይወቷን ልወስደው። በዚህ በኢሮፕና በምዕራባውያን በጠቅላላው ሀገር ውስጥ የሙታን መንፈስ የአዲሱን ትውልድ ህይወት ከቦታል። የተተኪው ትውልድ ባህሪ የሞት ሽታን እንደ አማራጭ አድርጎ የሚይዝ ነው። ከሰውነቱ ተዘጋጅ። እንዲህ አይነት ድምፆችን መስማት አይፈልጉም አባቶቻችን። አጋንንት ነኝ ሰይጣን ነኝ የሚል ነገር መስማት አይፈልጉም። ዛር ነኝ ውቃቢ ነኝ የሚለውን መስማት አይፈልጉም። ታዲያ ምን ይሁን? መንፈሳችንን ክፉ አደረጉት። መንፈሳችን ክፉ ሆነ። ቅድም እንደተማርነው መንፈሳችንን አለየነው። እሺ ተዘጋጅ። በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁላችሁም ሲኦል ታስረናል። በስላሴ ስም ጠላትነታችን፣ አጥፊነታችን፣ ኮተታችን ይዘን ሲኦል ታስረናል። ቶሎ ሰበት ቀኑ እግዚአብሔር ይገስጻል። አራት ጉባኤ አድርገናል። ዲሲ የተረጋጋ መንፈስ ያላችሁ እናንተ ናችሁ። ባለፈም በጣም የተረጋጋ አሁንም እንደዚሁ የተረጋጋ የእግዚአብሔር ኃይል እንደ ጠላቶቻችን ሀሳብ ሳይሆን የተረጋጋ መንፈስ እግዚአብሔር ስለሰጠ ስሙ የተመሰገነ ይሁን። ማነሽ? ወለተ ሩፋኤል ሳራ የሩፋኤል ልጅ ነሽ? የሩፋኤል ልጅ እኔ የሩፋኤል ልጅ ነኝ። ልጆች የገብርኤል ልጆች ናቸው። ለሱ ነው የሰጠሽው? ለገብርኤል የሰጠሁት። መጀመሪያ ልጅ እየታመመች በጣም ስታስቸግረኝ ቅዱስ ገብርኤል ሄጄ ኢትዮጵያ ነበር የወለድኳት። አንደባለልኳት እዛ መሬቱ ላይ ቀጥ የመከረችኝም ደግሞ ሙስሊም ጎረቤቴ ነች። ምን ብላ መከረች? ለምን አትወስጃት? እኔ ዘግቶብኝ ነበረ። እኔ አላቅም። ልጄ ስትታመምብኝ ለምን አታቆርቢያትም በየእሁዱ አለችኝ። ከዛ ሙስሊም ነች። እኔ በቃ ያን ጊዜ ለካ መተት እየተላከብኝ ነው። ዝግትግት ብሎብኛል። የማውቀው ነገር የለም። ለካ ልጄ ልትሰዋ ነበር በመካከል። እኔ አላቅም ነበር። ከዛ ጊዮርጊስ በጣም ይገርማል። በጣም ይገርማል። ትግሉ እንዴት ነው?
ረባ ከሞት ስንት ጊዜ ነው ከሞት ወይ ራሴን ላጠፋ ወይ በመኪና አክሲደንት በቃ ሊገለኝ ይፈልጋል። የሙት መንፈስ እንደሚመጣ አውቃለሁ። በቃ እኔም ደግሞ አልተኛለትም፣ ጸልያለሁ። ተቀጠቅጫለሽ በመቁጠሪያ ሌሊት 3 ሰዓት 4 ሰዓት ነው የምቆመው። በቃ አውቃለሁ። ካልጸለይኩ አልቆምም። አንድ ቀን ባጎል ይመጣል። ይከታተልሻል። በጣም ሊገለኝ ነው የሚፈልገው። ስለማቅ እንደሚገለኝ በቃ እኔም ደግሞ እንትን እላለሁ። ተቋቋምሽ፣ ሰገድሽ? አዎ ሰግዳለሁ። በቀን ቢያንስ 250 ሰግዳለሁ። በቃ በጣም ይገርማል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እርሶን ለሰጠን አባት ያው በጊዜው ይሆናል ሁሉ ነገር። እርሶን ለማግኘት ስንት ቦታ ሄጄ ነበር፣ አላገኘሁትም። ያው በጊዜ ነው ሁሉም እኮ ጊዜ አለው። እግዚአብሔር ይመስገን። ልጆች አምላክ በስደት ሀገር አተረፈኝ። ሁሌም መብርሃን አለቅስባታለሁ። ስንት ጊዜ መኪና አጋጨሽ? ወደ 5 ጊዜ ይሆናል። በቃ መኪና አደጋ የደረሰብኝ ባለቤቴ ራሱ በቃ ኢንሹራንስ የመጨረሻውማ $25,000 ነው የከፈለው ለአክሲደንት። እኔ መትቼው እንትኑ ሁሉ ወጣ። $25,000 ከፈለ። እኔ ግን ምንም አልሆንኩም። ታርጋው እንትን ብሎ ተመቶ ዞሮ መኪና ይቆመ። እኔ ምንም አልሆንም። በዛ ሰዓት ምንም አይደርስብኝም። ለምን ከወንበሬ ስር የእመቤቴ ምስልና ቅዱስ ሚካኤል ምስል አለ። ሁሌ እነሱን ተሳልሜ ከዛ ደግሞ መዝሙረ ዳዊትን ጸልዬ ነው የምወጣው። መኪናዬን ሰዓት የትኛው መዝሙር? እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙን ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን። የሚያሳጣን የለም አልን፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ። ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው። በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከከባድ የጸሎት ብርታትና ጉልበት ነው። በርች በያዙሽ። የመንፈስ ጉዳይ ሌላው እንደው ስትነግሪያቸው እንደው የማይገባቸው ምን ያህል እንደሆነ ይገባሻል ግን ያ ብዙዎቹ የኔ ቤተሰቦች እንኳን እናቴም ትቀበለኛለች፣ ወንድሞቼ እህቶቼም ይቀበሉኛል። ምንም በጣም ነው እርሶን የሚወዱት። ከዛሬ 10 ዓመት ነው በፊት ነው እናቴን እንኳን ያቆረብኩት። ትሰግዳለች፣ ትጸልያለች። ግን እኛ ቋሚ ጠላት አለን። በቃ ቋሚ ጠላት የሚያጠቃም ማለት ነው። መተት እየላከ ይበታትነናል። በቃ ሌሊት ይሄዳል፣ ጠዋት ይመጣል። 1 ሰዓት ባስተጓግል ሲመጣ ይታወቀኛል። ከዛ ሌሊት ቆሜ ከሌሊቱ 6 ሰዓት እስከ 9 ሰዓት ነው የምጸልየው። መዝሙረ ዳዊትን እጸልያለሁ፣ አርጋኖን እጸልያለሁ። በቃ የድርሳናት እንዳለ እጸልያለሁ። ይሄዳል፣ ሌሊት ይሄዳል። ከዛ ደግሞ ጠዋት ይመጣል ተመልሶ። በኢትዮጵያ ሲነጋ ይመጣል። በኢትዮጵያ ሲነጋ፣ በዚህ ሀገር ሲሆንስ? በዚህ ሀገር ሲመሽ ወደዛ ይሄዳል፣ ይሸሻል፣ ይወጣል። መርቻ ይዞሽ